ሰላም እንኳን በደህና መጣችሁ። እንግዲህ ዛሬ በእጃችን ያሉን ሰነዶች አንድ በጣም ትልቅ ታሪክ ነው የሚተርኩሉን። ታሪኩ የሚጀምረው በአንድ ክስተት ነው፣ ግን ውጤቶቹ እንደ ሰንሰለት ተያይዘው ዓለምን፣ ተፈጥሮንና የሰው ልጅን ውስጣዊ ማንነት እንዴት እንደቀየሩ ያሳያሉ። የዛሬው ሙከራችንም ይሄንን የአመለካከት ጉዞ ተከትለን መሄድ ነው። ልክ ነሽ። የዛሬው ውይይታችን ዋና ትኩረት በሰው ልጅ ተፈጥሮ ላይ ስለተከሰተው መሰረታዊ ለውጥ የሚናገረውን አንድ ሃይማኖታዊ አስተምሮ መመርመር። ምንጮቻችን ከዘፍጥረት እስከ ሮሜ መልእክት ድረስ የተዘረጉ ናቸው። እናም ያነሱት አንድ ወሳኝ ጥያቄ ነው። ከአንድ የታዛዥነት ጉድለት በኋላ የሰው ልጅ ከራሱና ከአካባቢው ጋር ያለው ግንኙነት እንዴት ተበላሸ? ታሪኩ የሚጀምረው ከሰው ውጪ ነው፣ ግን የሚያልቀው በሰው ልብ ውስጥ ነው። በጣም ጥሩ መነሻ ነው። እስኪ ከመጀመሪያውን ጀምር። ሰነዶቹ እንደሚሉት የመጀመሪያው ቀጥተኛ ውጤት ምድር ራሷ ላይ የወረደ እርግማን ነው። ዘፍጥረት ምዕራፍ 3 ላይ እንደተገለጸው ምድር ካንተ የተነሳ የተረገመች ትሁን ይላል። በሕይወት ዘመን ሁሉ በድካም ከርሷ ትበላለህ፣ እሾህና አሜከላን ታበቅልልሃለች፣ በፊት ወዝ እንጀራን ትበላለህ። ይሄ ዝም ብሎ እርሻ ከበደ ከማለት የዘለለ ትርጉም ያለው አይመስልህም? በእርግጥ በጣም ቁልፍ ቃሉ በድካም ወይም በልፋት የሚለው ነው። ከዚህ ክስተት በፊት በሰውና በተፈጥሮ መካከል የነበረው ግንኙነት በጣም ተስማሚ እንደነበር ነው ጽሑፎቹ የሚያመላክቱት። አሁን ግን ያ ተቀይሯል። ግንኙነቱ የትግል ሆነ። ገበሬ መሬቱን ሲያርስ መሬቱን መልሶ እሾህንና አሜከላን በማብቀል ይታገለዋል። እና ይሄ ጊዜያዊ ችግር አይደለም፣ አዲሱ የሰው ልጅ የሕይወት ሁኔታ እንደሆነ ነው የሚገልጸው። ልክ ተፈጥሮ ራሷ የሰው ልጅን አለመታዘዝ ምታንጸባርቅ ይመስላል። እዚህ ጋ ነው ነገሩ በጣም የሚገርመው። ምንጮቹ እንደሚሉት ከኋላ በምድር ላይ የበቀለው አሜከላ አንዱ የእርሻ ችግር ብቻ አይደለም፣ ይልቁንም በውስጣችን ያለው የሐሳብ የምኞት ትርምስ ነጸብራቅ ነው እያሉን ማለት ነው። በትክክል ልክ ነሽ። እና ይህንን ነጥብ ለማጠናከር ምንጮቹ ወደ ሌሎች የመጽሐፍ ቅዱስ ክፍሎች ይወስዱናል። ለምሳሌ በማቴዎስ ወንጌል ላይ ምዕራፍ 13 ላይ ስለ ዘሪው ምሳሌ እናገኛለን። በምሳሌው ላይ በእሾህ መካከል የወደቀው ዘር በሕይወት ዘመን በሚፈጠር ጭንቀትና በሀብት መታለል ቃሉን አንቆ ፍሬ እንዳያፈራ እንደሚያደርግ ተገልጿል። እሾህ የውጭው ዓለም ችግር ብቻ ሳይሆን የውስጣዊው ዓለም ጭንቀት እና የተሳሳተ ምኞት ምሳሌ ነው። ገባኝ። ስለዚህ በዘፍጥረት ላይ ምድር ያበቀለችው እሾህና አሜከላ በማቴዎስ ወንጌል ላይ ደግሞ የሰው ልብ ውስጥ በቀለ። ያ ማለት የውጭው እርግማን የውስጣዊው ሁኔታ መስታወት ሆነ ማለት ነው። በትክክል በጣም አስገላሚ ግንኙነት ነው። በዕብራውያን 6 ላይም ተመሳሳይ ሐሳብ አለ። ብዙ ጊዜ ዝናብ ጠጥታ ለሚያርሷት ሰዎች የሚጠቅም ተክል የምታበቅል ምድር ከእግዚአብሔር በረከትን ትቀበላለች ይላል። ነገር ግን እሾህና አሜከላን ብታበቅል ግን የተረገመች ትሆናለች፣ መጨረሻዋም መቃጠል ነው። እዚህ ላይ ምድር በግልጽ የሰውን ልብ ወይም የሰውን ማንነት ነው የምትወክለው። ስለዚህ ልፋቱ አካላዊ ብቻ ሳይሆን መንፈሳዊም ሆነ። ልክ ገበሬ አሜከላን ከእርሻው ለማስወገድ እንደሚደክም ሰውም ከልቡ ክፉ ሐሳቦችን ለማስወገድ እንዲታገል ተፈረደበት የሚል ትርጓሜ ይሰጡታል። እሺ፣ ስለዚህ የሰው ልጅ ከውጭው ዓለም ጋር ያለው ግንኙነት ተበላሸ። ይህ ግን ታሪኩን ሙሉ በሙሉ አይገልጽም አይደል? ምንጮቹ አሁን መነጽራቸው ሙሉ በሙሉ ወደ ውስጥ ወደ ሰው ልጅ ልብ ውስጥ የሚያዙሩ ይመስለኛል። ይህ ውስጣዊ ትግል እንዴት ነው የሚገለጸው? በጣም ጥሩ ጥያቄ ነው። ጽሑፎቹ ይህንን ውስጣዊ ትግል ለመግለጽ ወደ ሐዋርያው ጳውሎስ የሮሜ መልእክት ይወስዱናል። በምዕራፍ 7 ላይ ጳውሎስ ሁላችንም የምናውቀው አይነት ልምድ ነው የሚናገረው። መልካሙን ለማድረግ በፈልግም እንኳ ክፉ ነገር ከእኔ ጋር ተጣብቆ ይገኛል ይላል። ነገር ግን በብልቶቼ ውስጥ ሌላ ሕግ አለ፣ ይህም ከአእምሮዬ ሕግ ጋር ይዋጋል፣ በብልቶቼም ውስጥ ባለ በኃጢአት ሕግ ይማርከኛል ይላል። ይሄ እኮ ሁላችንም የምናውቀው ስሜት ነው። ለአዲስ ዓመት ጤናማ ምግብ ብቻ ነው የምበላው ብለሽ ወስነሽ ከጥቂት ሰዓታት በኋላ ኬክ ስትመለከቺ የምታደርጊው አይነት ውስጣዊ ክርክር ማለት ነው። ጳውሎስ ግን ይሄንን ጊዜያዊ ድክመት ሳይሆን መሰረታዊ የሰው ልጅ ሁኔታ አድርጎ ነው የሚያቀርበው አይደል? በስጋዬ በጎ ነገር እንደማይኖር አውቃለሁ ሲል በጣም ጠንካራ አገላለጽ ነው። በትክክል እሱ የሚለው ችግሩ ፍላጎቱ ስለሌለኝ አይደለም። መልካሙን ለማድረግ ፍላጎቱ አለኝ፣ ነገር ግን ማድረግ አልችልም ነው የሚለው። ይህም ያሳየው
ችግሩ የእውቀት ማነስ ወይም የፍላጎት አለመኖር ሳይሆን በውስጥ ያለ አንድ ተቃራኒ ኃይል መኖሩን ነው። እሱ የኃጢአት ሕግ ብሎ ይጠራዋል። ይህ ሕግ ከአእምሮ ሕግ ጋር የተዋጋ ሰውን እስረኛ ያደርገዋል ይላል። ስለዚህ ትግሉ በአእምሮና በስሜት መካከል ብቻ አይደለም፣ በሁለት ተጻራሪ ሕጎች መካከል ነው። ታዲያ ይህ የኃጢአት ሕግ የተባለው ነገር ከየት መጣ? እኔ ችግሩ ከውጭ የሚመጣ ፈተና ብቻ መስሎኝ ነበረ። አሁን ግን ምንጮቹ ችግሩ በራሱ በሰው ልጅ ተፈጥሮ ውስጥ እንደተተከለ ነገር እያወሩ ነው። አዎ፣ እናም ይህንን ለማስረዳት ወደ ማቴዎስ ወንጌል ምዕራፍ 15 ይመልሱናል። በዚያ ላይ ኢየሱስ ሰውን የሚያራክሰው ወደ አፍ የሚገባ ሳይሆን ከልብ የሚወጣ ነገር እንደሆነ ያስተምራል። ከልብ የሚወጡት ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በሐሰት መመስከርና ስድብ ናቸውና ይላል። ይህ ማለት የችግሩ ምንጭ ውጫዊ ሳይሆን ውስጣዊ ሆኗል ማለት ነው። ያ ማለት እንግዲህ ልክ ምድር እሾህና አሜከላን በራሱ ማብቀል እንደጀመረች የሰው ልብም እነዚህን ክፉ ነገሮች በራሱ ማመንጨት ጀመረ የሚል አንድምታ አለው። በትክክል። እናም ያዕቆብ ምዕራፍ 1 ላይ ሂደቱን ደረጃ በደረጃ ያስቀምጥልናል። እንዲያንዳንዱ ሰው የሚፈተነው በራሱ ክፉ ምኞት ሲስብና ሲታለል ነው ይላል። ከዚያም ምኞት ከጸነሰች ኃጢአትን ትውለዳለች፣ ኃጢአትም ካደገች በኋላ ሞትን ትውለዳለች በማለት ሂደቱን ያጠናቅቃለሁ። ይህ ከውስጥ የሚጀምርና ወደ ሞት የሚመራ የማይቋረጥ ሂደት እንደሆነ ነው የሚያሳየው። ስለዚህ አዲሱ የሰው ልጅ እውነታ ይህ ነው። በውስጡ ክፉን የሚያመነጭ ምንጭ አለ። ይህንንም በራሱ ጥረት ብቻ ማቆም አይችልም። እሺ፣ ሁኔታው በጣም ተስፋ አስቆራጭ ይመስላል። በውጭ የተረገመች ምድር አለ፣ በውስጥ ደግሞ ከቁጥጥር ውጭ የሆነ የኃጢአት ሕግ አለ። የሰው ልጅ ጥረት ብቻውን በቂ ካልሆነ ታዲያ መውጫው ምንድን ነው? ምንጮቹ መፍትሄ ብለው የሚያቀርቡት ነገር አለ? አዎ አለ። ነገር ግን መፍትሄው የሚጀምረው የሰው ልጅ ጥረት ውስን መሆኑን ከመቀበል ነው። ምንጮቹ እንደሚሉት አንድ ሰው በራሱ ጥረትና ልፋት ቢበዛ የሕግን ውጫዊ ክፍል ሊጠብቅ ይችላል። ነገር ግን የሕግን መንፈስ ከልቡ ሊፈጽም አይችልም። ልክ አንድ ሰው ሌላውን በቡጪ ከመምታት ሊቆጠብ ይችላል፣ ግን በልቡ ያለውን ጥላቻና ምቀኝነት ማስወገድ አይችልም። ውጫዊ ማስመሰል እንጂ እውነተኛ ለውጥ አይሆንም። ስለዚህ የውጭውን አሜከላ መንቀል ይቻል ይሆናል፣ ነገር ግን ከልብ ውስጥ የሚበቅለውን አሜከላ መንቀል አይቻልም እያለን ነው። በጣም ጥሩ አመሳሰብ አይኖርም። በእነዚህ ጽሑፎች ላይ የቀረበው መፍትሄም ከሰው ውጭ የሚመጣ ኃይል ነው። ይኸውም የመንፈስ ቅዱስ መምጣት። መንፈስ ቅዱስን መቀበል ለሰው ልጅ አዲስ ምርጫ ይሰጠዋል ይላሉ። ትግሉ አያልቅም፣ ነገር ግን አሁን በትግሉ ውስጥ ብቻውን አይደለም። ምርጫው በሁለት መንገዶች መካከል ይሆናል። እሺ፣ ሁለቱ ምርጫዎች ምንድናቸው? አንደኛው ምርጫ ለመንፈስ መገዛት ነው። ይህንን ሲያደርግ የሥጋን ፍላጎት ወይም ያንን የኃጢአት ሕግ ማሸነፍ ይችላል ይላሉ። ውጤቱም የመንፈስ ፍሬ ይባላል። በገላትያ 5 ላይ እንደተዘረዘረው ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት እና ራስን መግዛት። እነዚህ ነገሮች በልፋትና በጥረት የሚገኙ ሳይሆን ለመንፈስ በመገዛት የሚገኙ ፍሬዎች እንደሆኑ ነው የሚገለጸው። ልክ ጥሩ መሬት ፍሬም በተፈጥሮ እንደሚያፈራ ማለት ነው። ሁለተኛው ምርጫ ደግሞ ያንን መንፈስ ችላ ብሎ የሥጋን ፍላጎት መከተል ነው ማለት ነው። ልክ ነው። ይህ መንገድ ግን መጨረሻው ባዶነት ነው፣ ምንም ዘላቂ ፍሬ ያስገኝ። ምንጮቹ በተደጋጋሚ የሚያስጠነቅቁት ነገር ቢኖር መንፈስን ያለማቋረጥ መቃወም መንፈስ እንዲለይ ሊያደርግ ይችላል የሚል ነው። ስለዚህ ምርጫው የሰው ነው፣ ነገር ግን ለውጡን ለማምጣት የሚያስችለው ኃይል ከመለኮታዊ ምንጭ የሚመጣ ነው ብለው ያምናሉ። ይሄ በጣም ትልቅ ነጥብ ነው። ምንጮቹ ላይ ፍጡር በራሱ ኃይል ኃጢአትን ማሸነፍ አይችልም የሚል ሐሳብ ተጽፏል። ይህ ማለት ሰው ብቻ ሳይሆን መላእክትም ጭምር በራሳቸው ኃይል ፍጹም ሆኖ መቆየት አይችሉም የሚል አንድምታ አለው። አዎ፣ በጣም ቁልፍ ሐሳብ ነው። አንድ ግልጽ ምሳሌ የሚያስቀምጣሉ። አንድ ሰው በራሱ ኃይል ጠላቱን ላለመግደል ወይም ላለመጉዳት ይወስን ይሆናል። ይህ በራሱ ጥረትና ራስን በመግዛት የሚቻል ነገር ነው። ነገር ግን የጽሑፎቹ ጥያቄ ከዚህ ይላቀ ነው። ጠላቱን መውደድ ይቻላል ወይ? ጠላትን መውደድ ያ ማለት የበደለህን ሰው ከልብ ይቅር ማለትና መልካም ነገር እንዲገጥመው መመኘት። በራስ ፈቃድ ብቻ የሚቻል ሳይሆን ለመንፈስ ቅዱስ ሙሉ በሙሉ በመገዛት ብቻ የሚሳካ ተግባር እንደሆነ ነው የሚገልጹት። ጠላትን መውደድ የሚለው ሐሳብ
በራሱ ኃይል አይቻልም ሲባል የሰው ልጅ የሞራል ጣሪያው የት ድረስ ነው እያሉን ነው? ክፋትን አልመስራት ብቻ ነው ወይስ ከዚያ በላይ በራሱ መሄድ አይችልም? ምንጮቹ እንደሚሉት የሰው ልጅ ጥረት ጣራው አለው። ጣራውም ክፉን ከመፈጸም መቆጠብ ሊሆን ይችላል። ነገር ግን ከልብ የሚመነጭ እውነተኛ በጎነትና ፍቅርን ለማፍራት ከራሱ የላቀ ኃይል ያስፈልገዋል የሚል መደምደሚያ ላይ ያደርሳሉ። የሰው ሥጋ የራሱ የሆነ የሥጋ ምኞት ስላለው ያንን ምኞት ለማሸነፍ ከሥጋው ውጭ የሆነ ኃይል ያስፈልጋል። ስለዚህ ያስተምሮ ችግሩንም መፍትሄውንም ከሰው ልጅ ውጭ ያስቀምጠዋል። የሁሉ ውስጣዊ ትግልና የመለኮታዊ ኃይል አስፈላጊነት ወደ አንድ የማይቀር ጥያቄ ይመልሰናል። ታዲያ የዚህ ሁሉ አካላዊ መጨረሻው ምንድን ነው? ወደ መጀመሪያው የዘፍጥረት ታሪክ ስንመለስ እርግማኑ የተደምደመው በአንድ አስፈሪ ሐረግ ነበር። አፈርነና ወደ አፈር ትመለሳለህ። ልክ ነው። የዚህ ሁሉ ሂደት የመጨረሻው አካላዊ ውጤት ሞት ነው። ሥጋ ልክ እንደተረገመችው ምድር በመጨረሻም መበስበስና መጥፋት ዕጣ ፈንታው እንደሆነ ነው የሚነገረው። ይህ አካላዊ ሞት የእርግማኑ የመጨረሻ ማሳያ ተደርጎ ይወሰዳል። ይህንን ሐሳብ የሚያጠናክሩ ሌሎች ጥቅሶችም በሰነዶቹ ላይ ተጠቅሰዋል። ከኢዮብ መጽሐፍና ከሉቃስ ወንጌል የተወሰዱ ክፍሎች አሉ። አዎ፣ ለምሳሌ በኢዮብ 14 ላይ የሰው ዘመኑ አጭርና በመከራ የተሞላ ነው፣ ዘመኑን አንተ ወስነሃል፣ የወራቱንም ቁጥር አንተ ታውቃለህ፣ ሊያልፈው የማይችለውንም ወሰን አድርገህለታል ይላል። ይህ የሚያሳየው የሕይወት ዘመን በእግዚአብሔር እጅ እንደሆነና የተወሰነ ገደብ እንዳለው ነው። በሉቃስ 12 ላይ ያለው የሀብታሙ ሰነፍ ታሪክም ተመሳሳይ ሐሳብ ያስተላልፋል። ጎተራውን አፍርሶ ትልቅ ሊሠራና ለብዙ ዓመት የሚበቃውን ሀብት ሊያከማች ያቀደውን ሰው እግዚአብሔር አንተ ሞኝ፣ በዚህች ሌሊት ነፍስህን ከአንተ ሊወስዷት መጥተዋል ይለዋል። ይህ ደግሞ የሚያሳየው የሕይወት ፍጻሜ በሰው ቁጥጥር ስር እንዳልሆነና በማንኛውም ሰዓት ሊመጣ እንደሚችል ነው። ልክ ነው። ስለዚህ ሞት በእነዚህ ጽሑፎች ላይ በተገለጸው እርግማን ምክንያት የመጣ የመጨረሻና የማይቀር ውጤት መሆኑን ያረጋግጣሉ። የሥጋ መበስበስና ወደ አፈር መመለስ ምድር ራሷ ከተረገመችበት ጊዜ አንስቶ የጀመረው ሂደት ፍጻሜ ነው። ከውጭው ዓለም የጀመረው ሰንሰለት በውስጣዊ ትግል አልፎ በመጨረሻው አካላዊ ውጤት ይጠናቀቃል። እርስ በርስ የተያዙ ውጤቶች እንደመጡ በግልጽ ያሳያሉ። መጀመሪያ የተረገመች ምድር እና አካላዊ ልፋት፣ ቀጥሎ ይህንን የሚያንጸባርቅ በሥጋና በመንፈስ መካከል ያለ አዲስ የውስጥ ትግል እና በመጨረሻ ዓለም የዚህ የተረገመ ሥጋ ማይቀር ዕጣ ፈንታ የሆነው አካላዊ ሞት። በጣም ሰፊና ጥልቅ የሆነ አመለካከት ጉዞ ነው። በእርግጥ የመረመርናቸው ምንጮች ከኃጢአትና ከፈተና ጋር የሚደረግ ውስጣዊና ውጫዊ ትግልን ይገልጻሉ። ይህ ደግሞ ላስተውሎት የሚሆን አንድ ሰፋ ያለ ጥያቄ ያስነሳል። አካባቢው ማለቴ ምድር እና የሰው ውስጣዊ ተፈጥሮ ወይም ሥጋ ሁለቱም ከጽድቅ ጋር ተቃርኖ የሚኖሩና የራሳቸው የሆነ ወደ ክፉ የሚጎትት ዝንባሌ ያላቸው ተብሎ ከተገለጹ በዚህ መዋክር ውስጥ ስለ ነጻ ፍቃድና ስለ ግላዊ ኃላፊነት ምን አንድምታ ይኖረዋል? ሰው በራሱ ኃይል ማሸነፍ በማይችለው ትግል ውስጥ ከተዘፈቀ ለውድቀቱ ምን ያህል ተጠያቂ ሊሆን ይችላል? ይህ ለአድማጫችን እንዲያስቡበት የምንተወው ጥያቄ ነው።